በአማራ ክልል በአራቱም ግዛቶች በፋኖ ኃይሎችና በአገዛዙ ሰራዊት መካከል የሚካሄደው ውጊያ የአማራ ፋኖ ብሔራዊ ኃይል ከተወለደ በኋላ ተፋፍሞ ቀጥሏል። በጎጃም የፋኖ ኃይሎች ከአገዛዙ ሰራዊት ጋር ባደረጉት ትንቅንቅ የመከላከያ ሰራዊቱን ከባድ ኪሳራ አድርሰውበታል። ዙ 23ን ጨምሮ ሌሎች ከባድ መሳሪያዎችንም የአማራ ፋኖ በጎጃሞች አደባይተውበታል። በጎጃም ከባድ ውጊያ እየተደረገ ነው። በማዕከላዊ ጎንደር ዞን በ5 ቀጠናዎች በተደረገ ከባድ ውጊያ የአገዛዙ ኃይል ከባድ የሆነ ሽንፈትን ማስተናገዱም ተገልጿል። የአማራ ፋኖ ብሔራዊ ኃይልን መወለድ ተከትሎ የአገዛዙ የሚሊሻና የአድማ ብተና አባላትም በገፍ የፋኖ ኃይሎችን እየተቀላቀሉ እንደሆነ ተነግሯል። የአገዛዙ ጦር በበኩሉ በደቡብ ጎንደር ዞን ሊቦ ከመከም ወረዳና አካባቢ ያደረኩ ባለ ኦፕሬሽን በጎጃም ቀጠና ቸፈርን ጨምሮ የተለያዩ ስፍራዎች ላይ ከፋኖ ኃይሎች ጋር ያደረኩ ባለ ውጊያ 18ቱን ገደልኩ ሲል አሳውቋል። በዜናችን የያዝነው ቀዳሚ መረጃችን ነው። ራበን ብለው የወጡ የጤና ባለሙያዎች ላይ የጦር መሳሪያ የታጠቁ የሪፐብሊካን ጋርድ ተላከባቸው። ከመፍትሄ ይልቅ ውዝግብን፣ ከሰላማዊ ውይይትና ንግግር ይልቅ ጦሩን የሚመዘው የብልጽግናው መንግስት የጤና ባለሙያዎችን እያሰረና እያሳደደ ይገኛል። አምነስቲ ኢንተርናሽናል ደግሞ የኢትዮጵያ የጤና ባለሙያዎች ፕሬዚዳንት ከእስር እንዲፈታ ጠይቋል። የብልጽግናው መንግስት ሐኪሞች ራበን የመኖሪያ ቤት አጣም ብለው በመጠየቃቸው ወደ እስር ቤት እያጓዛቸው ይገኛል። ሌላኛው መረጃችን ነው። አቶ ልደቱ አያሌው አዲስ የፖለቲካ ድርጅት ማቋቋማቸውን ተናገሩ። ፖለቲከኛው አቶ ልደቱ አያሌው ለተቃዋሚዎችም ጥሪ ማቅረባቸው ተነግሯል። በዜናችን አካተነዋል። ሐማስ በጋዛ ታግቶ ያለውን የመጨረሻ በህይወት ያለ የአሜሪካ ዜግነት ያለውን እስራኤላዊ ኤደን አሌክሳንደርን መልቀቁን አሳወቀ። ሌላኛው መረጃችን ነው። ሰላም ጤና ይስጥልኝ ክብራትና ክብራን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከላይ በአርዕስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ይህ ኢትዮ ዜና ነው። አብራችሁን ቆዩ። ጎጃም የፋኖ ኃይሎች ከአገዛዙ ሰራዊት ጋር ባደረጉት ትንቅንቅ የመከላከያ ሰራዊቱን ከባድ ኪሳራ አድርሰውበታል። ዙ 23ን ጨምሮ ሌሎች ከባድ መሳሪያዎችንም የአማራ ፋኖ በጎጃሞች አደባይተውበታል። በጎጃም ከባድ ውጊያ እየተደረገ ነው። በማዕከላዊ ጎንደር ዞን በ5 ቀጠናዎች በተደረገ ከባድ ውጊያ የአገዛዙ ኃይል ከባድ የሆነ ሽንፈትን ማስተናገዱም ተገልጿል። በጎንደር ዙሪያ ወረዳ የተለያዩ ቀበሌዎችም እንዲሁ በምዕራብ በለሳን ጨምሮ በተለያዩ የውጊያ ቀጠናዎች ከባድ ትንቅንቅ እየተደረገ ነው። የመከላከያ ሰራዊቱ በበኩሉ በሸዋና በጎንደር እንዲሁም በጎጃም የተለያዩ አካባቢዎች ባደረገው ውጊያ የፋኖ ኃይሎችን መግደሉን አሳውቋል። በእንዲህ እንዳለ የአገዛዙ ኃይል በዚሁ ግንባር የደረሰበትን ሽንፈት በሚመለከት ጀነራሎቹን ሰብስቦ ግምገማ የተቀመጠ ሲሆን በዚህ ግምገማቸው ላይ እርስ በርሳቸው ጣት መጠቋቆም በመጀመራቸው ስብሰባው መበተኑ ተነግሯል። 5 የሚሊሻ አባላት ከአገዛዙ ስርዓት ከተው የአማራ ፋኖ ብሔራዊ ኃይልን ተቀላቅለዋል ሲል የአማራ ፋኖ ብሔራዊ ኃይል ዘመቻ መምሪያ ኃላፊ መቶ አለቃ አበበ ሰውመሆን ለዜና ምንጫችን ተናግረዋል። በትናንትናው ዕለት የፋኖን ኃይል የተቀላቀሉት 5 የሚሊሻ አባላት የአራቱ አደረጃጀቶች አንድ መሆን ይህንን ውሳኔ እንዲወስኑ እንዳደረጋቸውም ተናግረዋል። ጎጃም በቀጠለው ውጊያ በወታደራዊ አዛዡ በአርበኛ ሻለቃ ዝናቡ ልንገረው የሚመራው የጎጃም ፋኖ አገዛዙ የሚጠቀምበትን ዙ 23 ወንጫፊ ከባድ መሳሪያን ከጥቅም ውጪ አድርጎታል። ይህ ዜና እስከተጠናቀረበት ሰዓትም በጎጃም ቀጠና ከባድ ውጊያ እየተደረገ ይገኛል። በተያያዘ መረጃ ከፋኖና ከኦሮሞ ነጻነት ሰራዊት ጋር የምናደርገው ጦርነት ኢፍትሐዊ ነው አሉ ጀነራል ጌታቸው ጉዲና። የፋኖ ኃይሎች በአመራሮች ላይ ፈጸምን ያሉትን የቦምብ ጥቃት ጨምሮ በተለያዩ የክልሉ አካባቢዎች የተኩስ ልውጦች ማካሄዳቸውንም የዜና ምንጫችን ዘግቧል። የመከላከያ ሰራዊቱ ደግሞ በጎጃምና በጎንደር በሸዋ የተለያዩ አካባቢዎች ላይ ውጊያ እያካሄደ እንደሆነ ገልጿል። እነዚህን ሁሉ የውጊያና የጥቃት ሪፖርቶች ያወጣው የአገዛዙ ጦር አገር ሰላም ነው እያለ ከመስበክ ያለፈ ለሰላማዊ ውይይትና ንግግር በሩን በዘጋበት ወቅት ነው። በአማራ ክልል ትናንትናና ዛሬ ከተፈጸሙ ጥቃቶች ውስጥ በደቡብና ማዕከላዊ ጎንደር የደረሱት ይጠቀሳሉ። ወገራና ብናት አቅራቢያ በተደረጉ ውጊያዎች፣ በሰሜን ወሎ ቃሊም ላይ የተፈጸመው ጥቃት፣ በምዕራብ ጎንደር መተማ በጉዞ ላይ በነበሩ የመንግስት ኃይሎች ላይ የተፈጸመው የደፈጣ ጥቃትም ይጠቀሳል። በደቡብ ወሎ ዞን መቅደላ ደግሞ የወረዳ አመራሩ ላይ ቦምብ ጥቃት መድረሱ ሲሰማ ያስከተለው ሰብአዊ ጉዳት ስለመኖሩ ግን የታወቀ ነገር የለም። የመከላከያ ሰራዊቱ በበኩል በደቡብ ጎንደር ዞን ሊቦ ከመከም ወረዳና አካባቢው አደረኩ ባለው ኦፕሬሽን በጎጃም ቀጠና አቸፈርን ጨምሮ የተለያዩ ስፍራዎች ላይ ከፋኖ ኃይሎች ጋር ባደረኩት ውጊያ 18ቱን ገደልኩ ሲል አሳውቋል። መከላከያው በሪፖርቱ ይቀጥልና አመራሮችን ደመሰስኩ ሲል ያክላል።
በዞኑ ፈረስ መጋለቢያ በተባለ ቦታ አመራሮችን ከነግብረ አበሮቻቸው ኮማንዶና አየር ወለድን በማሰማራት ገደልን ሲልም አሳውቋል። በእንዲህ እንዳለ ጀነራል ጌታቸው ጉዲና ፍትሐዊ ጦርነት እያደረግን ነው ሲሉ ተናገሩ። እየተዋጋን ያለነው ጦርነት በኢመደበኛ አደረጃጀት የተደራጁ የኢፍትሐዊ ጦርነትን ከሚያደርጉ ቡድኖች ጋር ነው ሲሉም ተሰምተዋል። ውጭ ኃይሎች ሲፈልጉ የሚያፈርሷት ሀገር እንድትሆን ኢፍትሐዊ በሆነ መንገድ ለማዳከም ሰርተውብናል። ስለዚህ እኛ እያደረግን ያለነው ጦርነት ግን ፍትሐዊ ነው ሲሉ ንጹሐንን በድሮና በዙ 23 ከባድ መሳሪያ ጭምር የሚገድሉበትን ጦርነት ከወራሪና ጠላት ጋር የሚያደርጉት የጽድቅ ጦርነት አድርገው የተናገሩት ጀነራሉ ኢፍትሐዊ ጦርነቱን የሚያደርጉት የአማራና የኦሮሚያ ፍትህ ፈላጊ ወጣቶች ወይንስ አገዛዙ የሚለውን ለትዝብት የተውትም ይመስላል። አብይ አህመድ መንግስት ዶክተሮችን እያሰረና እያሳደደ መሆኑ ተነገረ። የሀገሪቱ የጤና ባለሙያዎችም የማስጠንቀቂያ ድምጻቸውን በመላው ሀገሪቱ ዛሬም ሲያሰሙ ውለዋል። የስራ ማቆም አድማውን ለመጀመርም የመጨረሻው ቀን ላይ መድረሳቸው ታውቋል። አምኒስቲ ኢንተርናሽናል ደግሞ የኢትዮጵያ የጤና ባለሙያዎች ፕሬዝዳንት ከስር እንዲፈቱ ጠይቋል። በደሴ ቦሩ ሜዳ ሆስፒታል የሚሰሩ የጤና ባለሙያዎች እያሰሙት ከነበረው የመብት ጥያቄ ጋር በተያያዘ የጸጥታ ኃይሎች ከስራቸው ላይ በማንሳት ከነደንብ ልብሳቸው በመኪና ጭነው እንደወሰዷቸውም ታውቋል። ጤና ባለሙያዎቹ ወደ 5ኛ ፖሊስ ጣቢያ እንደተወሰዱ የታወቀ ሲሆን ከስሩ በፊት እየራበን እንድንሰራ አንገደድም በሚል ግቢ ውስጥ ሰላማዊ የሆነ ሰልፍ አድርገው ወደ ስራቸው እንደተመለሱ ታውቋል። ይሁንና ወዲያውኑ የጸጥታ አካላት በበርካታ ተሽከርካሪዎች ወደ ጤና ተቋሙ በመግባት ከ10 በላይ የጤና ባለሙያዎችን ይዘው እንደሄዱ የዜና ምንጮቻችን ዘግበዋል። የጤና ባለሙያዎች የስራ ማቆም አድማ ለመጀመር ያስቀመጡት ቀነ ገደብ ላይ ደርሰዋል። ግንቦት 5 ቀን 2017 ዓ.ም ጀምሮ በሁሉም የሀገሪቱ ክፍል ተፈጻሚ ይሆናልም ተብሏል። መንግስት ለህዝብ ምንም ደንታ እንደሌለው በመረዳት ሆስፒታሎችና ሌሎች የጤና ተቋማትን ሙሉ በሙሉ በመዝጋት ሊደርስ የሚችለውን የህዝባችንን እልቂት ለመቀነስ ድንገተኛ ክፍሎች ክፍት እንዲሆኑ ንቅናቄው ወስኗል ሲሉም በመግለጫቸው አሳውቀዋል። ይህ በእንዲህ እንዳለ የጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ዮናታን ዳኛቸውን ከእስር እንዲፈታ አምኒስቲ ኢንተርናሽናል ማምሻውን ጠይቋል። መንግስት ሰላማዊ የመሰብሰብ መብትን ማክበር አለበት ያለው አምኒስቲ ኢንተርናሽናል የጤና ባለሙያዎች ላይ የሚደርሰውን መዋከብም እንዲቆም ጠይቋል። ከቀናት በፊት የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር መዋላቸው ይታወቃል።